ለ5 ደቂቃ ያህል እንደዘመርን ትራምፒቱ ሲነቃነቅ ተመለከትነው። በመጀመሪያ የመጣው መንፈስም ወደ ትራምፒቱ ቀረበ። ትራምፒቱንም ወደ ኋላ ተወሰደ። ወዲያውም በተሰባበረ እንግሊዝኛ የምትናገር ሴት ድምጽ ሰማን። ከኛ መካከልም ልጇ ኖሯል። እናትና ልጅም ከዚያ በፊት ይነጋገሩ የነበሩ መሆናቸውን ከንግግራቸው ላይ ለመረዳት ቻልን። እናት እንደገና ካንተ ከልጄ ጋር ለመነጋገር በመቻሌ በጣም ተደስቻለሁ። ግን ዛሬ የታከተና የተጨነክም ሆነ ትታያለህ፣ ቀፈዋል። ልጅየው ልክ ነው እናቴ፣ ዛሬ ከብዶኛል፣ ችግርም ተናንቆኛል፣ መጥፎ ስሜት አጥቅቶኛል። እናት ከዚህ ካለህበት ሁኔታ ከችግርና ከጭንቀትህ እንድትላቀቅ የማደርግልህ ነገር አለ። ልጅየው ለኔ ስትይ አትቸገሪ እናቴ፣ ማንኛውንም ነገር እየተሻሻለ ችግሬም እየተቃለለ ይሄዳል አምናለሁ። እናት አየ ልጄ፣ በቀላሉ ወደ ባንክ ልገባ እችላለሁ፣ ማንንም ሊከለክለኝ አይችልም። በዚያም ከሚገኘው ገንዘብ የቻልኩትን ያህል አምጥቼ ለቸገረ ጉዳይ ባወልከው ነበር። ግን እንዳለመታደል ሆኖ ገንዘቡን ልሰጥህ ዘንድ ከቶ የማይቻል ሆኖብኛል። ሞከርኩ፣ ግን ገንዘቡን ልነካው አልቻልኩኝም። ልጅየው በነገሩ ሀፍረት እየተሰማው ግዴለም እናቴ፣ እባክሽን ብዙ አትቸገሪበት። እናት ቀልዴን ነበር፣ ብቻ በዚህ ዓለም የምንገኝ ሁሉ ችግርህ እንዲቃለልልህ ልንረዳ እንሞክራለን። ልጅየው አመሰግናለሁ እናቴ፣ እርግጠኛ ነኝ ትረዱኛላችሁ። እንደዚህ እያሉ እናትና ልጅ የግል ጉዳያቸውን ሁሉ መነጋገር ቀጠሉ። ሌሎቹ ደግሞ ልጁ ሌላ ጊዜ እንዲመጣና ንግግሩ እንዲቀጥል እንጂ በዚያ ሰዓት ግን ተራውን ለሌሎች እንዲለቁ መቁነጥነጥ ጀመሩ። ከዚያ በኋላ ደግሞ ትራምፒቱ ወደ ሌላ አቅጣጫ ተወሰደ። እኛም መዝሙራችንን ቀጠልን። ወዲያው ደግሞ በጸጥታ እንድናዳምጥ ምልክት ተሰጠን። ትራምፒቱ ወደ ላይ ከፍ ሲልም ታየን። በኋላም እንደተረዳ ነው ግን መንፈሶቹን በትራምፒቱ እንዲናገሩ የሚያዘጋጀው መንፈስ እንደ ቁመቱ የሚያስተካክለው መሆኑን ሰማን። ይህም በምድራዊ ዓለም በነበረ ጊዜ ከነበረው ከፍታው ጋር ተመሳሳይ መሆኑን አወቅን። ወዲያውም ግን አንዲት የአይሪሽ ተወላጅ የሆነች ሴት ከመካከላችን የነበረችውን ልጇን ጠራች። እናት የምወድሽ ልጄ፣ እንደምን ሰንብተሻል? እንደገናም ለመነጋገር በመቻላችን ደስ ይለኛል። ከተነጋገርን ጥቂት ቀናት አልፈዋል እኮ፣ ግን አመታት ያለፉ ሆኖ ነው የሚሰማው። ራስሽን በመንከባከብሽም ደስ ብሎኛል። ጤነኛና ደህናም ትመስያለሽ። ልጅቷ አሁን እናቴ፣ ከአንቺ ጋር በመነጋገር ተደስቻለሁ። ለጤንነቴም ደህና ነኝ። አንቺም ካጠገቤ ርቀሽ እንዳልሄድሽ ይሰማኛል። እናት ርቄስ አልሄድኩም፣ ከአንቺም አልተለየውሽም። በቤትሽም የምትሰሪውን ሁሉ እኮ እመለከታለሁ። እንደዚህም እያሉ ወደ ግል ጉዳያቸው ገቡ። በዚህ ጊዜም ባለቤቴ በጆሮዬ ጠጋለችና በጣም ቀስ ብላ እንዲያውም እንደ መተንፈስ ያህል በሚቆጠር ሽኩርታ ይህች ሴትዮ እርግጠኛ ነኝ የአይሪሽ ተወላጅ ናት አለችኝ። በዚያን ጊዜ የድምፅ ማስተላለፊያው ትራምፒት ወደ ባለቤቴ አቅጣጫ ቀረበ። ልክ እንደ ባትሪ በላይዋ ላይ አንጸባረቀና አሁንና የአይሪሽ ተወላጅ ነኝ፣ በዚህ መኮራበታለሁ የሚል መልስ መጣ። በዚህን ጊዜ ባለቤቴ አዝናለሁ፣ እንደዚያ ማለት እኮ በተቃውሞ አይደለም፣ ግን ይህችን ሹክሹክታይን እንደምን ብለሽ ሰማሽ አለቻት። ሴትዮዋም እኛ የምንሰማው እናንተ በምትሰሙት አይነት አኳን አይደለም፣ ከሹክሹክታ በበለጠ ሁኔታ ቃላትን እንሰማለን። አትጨነቂበት፣ ላሳዝንሽ ዘንድ አይደለም አለቻት። ይህን መለሰችላትና ከልጇ ጋር የጀመረችውን ንግግሯን ለመጨረስ ወደዚያው ዞር አለችላት። ከእርሷ ቀጥሎ ደግሞ ሌሎች 2 መንፈሶች ከመካከላችን የሚያውቋቸውን ሰዎች እየጠሩ ለ10 ደቂቃዎች ያህል አነጋገሯቸው። ሲመላለሱ የነበሩትን ንግግሮች ማዳመጥ በእርግጥ ከሁሉም ነገር በይበልጥ ያስገርም ነበር። ልክ በቤተሰቦች መካከል ሆነን ጭውውት የምናካሄድ ያህል ሆኖ ነው የተሰማን። በተለይም በመንፈስ የሚያናግሩን ሰዎች አነጋገር የማይጠገብ ነበር። በቀልድ እየሸፋፈኑ ያሰሙን የነበሩባቸውን ቃላት ደግሞ በይበልጥ የሚያስደንቁንና የማይጠገቡም ነበሩ። ተቆጣጣሪውም በሉ እስቲ ደግሞ እንደገና ዘምሩ፣ ሁኔታው የተጋጋለ በሚሆንበት ጊዜ ያስቸግረናል፣ መዘመሩ ግን እንቅስቃሴውን ሊያለዝበው ይችላል፣ ግለታውን ስሜት ይገተዋል አለን። ጥቂት ደቂቃዎች እንደቆየን ደግሞ ትራምፒቱ ወደ ባለቤት የቀረበ ጸጉሯና ፊቷም እንደ መንካታልና በለሰለሰ አነጋገር ከአንቺ ጋር ሊነጋገር የሚመጣ ሰው እንደተቃረበ አምናለሁ አላት። ወዲያውም የአንድ የናፈቀ ሰው ቃል መጣ። ሲቢል
እኔ ሴት አያትሽ ነኝ። እዚህ በመምጣትሽ ተደስቻለሁ። ይህን ያህል ጊዜም ስጠብቅሽ ነበር ሲል አበሰራት። ባለቤቴ እኔም ተደስቻለሁ፣ ግን የትኛውቱ አያቴ ነሽ አለች። እንደገናም ያለምንም ማመንታት ምነው አያትሽ አሪሰን ነኛ ብለው መለሱላት። ምንም እንኳን ሴትዮዋ በትራምፒቱ ውስጥ ቃላቸውን ሲያስተላልፉ የመጀመሪያ ጊዜ ቢሆንም ባነጋገራቸው እርሳቸው መሆናቸውን ሁለታችንም አውቀናቸው ነበር። በዚያ ቦታ ስንገናኝ እኛም የመጀመሪያ ጊዜያችን ነበር። አብረውን የተቀመጡትም ሆነ መንፈስ ጠሪዋ የሚያውቁት ሚስና ሚስተር ፊሊፕስ ብለው ብቻ ነበር እንጂ ስለኛ የሚያውቁት ወይም የነገርናቸው አንድም ቃል አልነበረም። የባለቤቴ አያትም የኛን ልጆችና የባለቤቴን እህት በስማቸው እየጠሩ ጠየቁን። በዚያን ጊዜ የነበሩንም ሴቶች ልጆች ግሎሪያ 11 ዓመት፣ አብሪል 9 ዓመት ተኩል፣ ወንዱ ልጃችን ፒተርም 8 ዓመት ዕድሜ ሆኗቸው ነበር። የባለቤቴ አያትም ንግግራቸውን ቀጠሉና ፒተር ከመወለዱ ቀደም ብዬ በማለፌና ወደዚህ በመምጣት ያዝናለሁ። የመጀመሪያውን ልጅሽን ስትገላገይ ባጠገብሽ እንደነበርኩ ሁሉ በፒተርም ጊዜ ባጠገብሽ በሆን ኖሮ ደስ ባለኝ ነበር። የሆነ ሆኖ ግን ምንም አይደለም። ባለሁበት ሆኜ ስመለከተው ኖሬያለሁ፣ እደሰትበታለሁ አሉን። ባለቤቴም አሁን የነገርሽን ሁሉ እውነት ነው። ፒተር በተወለደ ጊዜ ከኛ ጋር ትሆኛለሽ የሚል ተስፋ ነበረን። ስለ ቤተሰባችንም ቢሆን አሁን እንደተናገርሽው ነው። እኔም አሁን ከአያቴ ጋር በመነጋገር ላይ መሆኔን እያመንኩና እያረጋገጥኩ መጥቻለሁ አለች። ባለቤቴም አሁን የነገርሽን ሁሉ እውነት ነው። ፒተር በተወለደበት ጊዜ ከኛ ጋር ትሆኛለሽ የሚል ተስፋ ነበረን። ስለ ቤተሰባችንም ቢሆን አሁን እንደነገርሽን ነው። እኔም አሁን ከአያቴ ጋር በመነጋገር ላይ መሆኔን እያመንኩና እያረጋገጥኩበት መጥቻለሁ አለች። አያቷ ደግሞ ቆጣ ብለው ከማን ጋር የምትነጋገር ይመስሎች ኑሯል? መንፈስ ጠሪዋና አነጋጋሪዋ ሚራፈርስ እንደሆነች አሁን ለመናገር አይቻላትም። በመንፈሷ በአንደበቷና በከንፈሯ የሚያዝበት ሌላ ኃይል ነው። እርሷ ከህልውና ባህሪዋ ተገታለች። ተቆጣጣሪዋ በላይዋ ላይ ነው። እኔ ግን አያትሽ እኔው ነኝ፣ በህይወት ላይም ነኝ። በዚህ በምኖርበት ዓለም ሁሉ ነገር አስደናቂ ነው። በዚህ ከሚኖሩት አስደናቂ ሰዎች ጋር በየጊዜው እንገናኛለን። ስለኛ ዓለምና ስለኛም ኑሮ ለወደፊት በሰፊው ትማራላችሁ። አሁን ግን አባትሽ ሊያነጋግርሽ ቸኩሏልና እኔ ብዙ ጊዜ ልፈጅበት አልፈልግም። በሚመጡ ጊዜያት ለብዙ ጊዜ አብረን እንሆናለን። እጅግም አስደናቂ ነገር ነው። በምድራዊ ዓለም ተለይተናችሁ ስንመጣ እንደዚህ እንደገና እንነጋገራለን ብሎስ ማን አስቦ ነበር? የእርሳቸው ንግግር እንደተገታም ትራምፒቱ ወደ ላይ ከፍ አለ። ልክ አንድ ረጅም ሰው የሚወስደው ይመስል ነበር። ወዲያውም የአንድ ወንድ ቃል መጣ።